በስተመጨረሻም 3 ነጥብ እኛን ፈልጎ መጥቷልና እኛም አላሳፈርነውም አሸንፈናልና እውነት ለመናገር ውጤቱ ጨዋታውን አይገልጾም። በቃ አለቀ። ብሬንትፎርድ ተጫወቱ፣ እኛ አሸነፍን። ሁለቱን ታርጌት ሞክረን 2 ጎል ነው ያስቆጠርነው። አስቡት እንግዲህ ብዙ ሙከራ አልነበረውም። እነሱ ነበር እየተጫወቱ የነበሩት፣ ግን በጣም እድለኛ ነበረን። ሲቀጥል ደግሞ ካሁን በኋላ የምናሸንፋቸው ጨዋታዎች ወይም ደግሞ ካሁን በኋላ የሚኖሩን ጨዋታዎች እንደዚህ ነው የምናሸንፈው። ይሄንን መልመድ መቻል አለባችሁ የቼልሲ ደጋፊዎች። ምንም ቅር እንዳይላችሁ፣ ዋናው 3 ነጥብ ነው። ዋናው ክሊን ሺት ይዘን መውጣታችን ነው። ስለዚህ ይሄን ነገር ለተወሰነ ጨዋታዎች እንታገሳለን። ከዛ በተረፈ እንግዲህ የጨዋታው መጥፎ የነበሩ ተጫዋቾች ነው ጨዋታውን እንግዲህ ጎል ማስቆጠር የቻሉት። ፓልመርም ጆዋ ፔድሮም አንዳንዴ እድላችሁ እንደ ጆዋ ፔድሮ ያርግላችሁ ማለት በጣም ትልቅ ምርቃት ነው። ለመሰላችሁ ጆዋ ፔድሮ በጣም መጥፎ ነበረ፣ ግን ያገባል ደግሞ በዚህ ጨዋታ ብቻ አይደለም፣ ከዚህ በፊት የነበሩትንም ጨዋታ እንደዚህ ነበር የሚያደርገው። ኤኒዌይስ ግን አሸንፈናል። አፈር ብላ ማንቸስተር ሲቲ ቀኔን አበላሸህብኝ። እንችላለን ግን ቤተሰብ ቶሲን እንዴት ነው የተቀየረው? ጀማዓው እንዴት ነው የሚችለው? በኢየሱስ ስም በረኛው ሳንቼዝ። እኔ ሳንቼዝን አትሳደቡ በአንድ ጨዋታ ብያችሁ ነበረ። ማንነቱን አሳያችሁ። እንችላለን። እኔ በጣም ደስ ብሎኛል። ሲጀመር ገና አሰላለፋችንን ሳየው በጣም ደስተኛ ነበርኩኝ። ምን ብዬ ነበር ደግሞ ባለፈው ጀምስና ፓልመር ምናምን አልተጎዱም ይገባሉ ብዬ ነበር አይደለ? ያው የክለቡ ባለቤቶች ገገማ እንደሆኑ ሁሉ ዛሬ በማሸነፋችን ደስ ብሎኛል። ቤተሰብ እንኳን ደስ አላችሁ ቤተሰብ። እኔ በቃ የቶሲ መለወጥ በዚህ ጨዋታ ተመልክቼዋለሁ። የምሬን ነው የምላችሁ። ያለፈውንም በሊያም ሮሲኒየር ምናምን በሚባሉ አሰልጣኝ ጨዋታውን እያያችሁ ነው አይደለ? ቶሲን እየተቀየረች ነው። እግዚአብሔርን ጀማው። እስቲ ስለ ጨዋታው ኮሜንት ላይ ንገሩኝ። መልካም ምሽት። አሸነፍን። ያውን ፕሪሚየር ሊግ የጆዋ ፔድሮ ጎል ማን እንኳን በረኛው እኔም አላየኋትም። ዞር አደረገ ጥልቅ። ፔናልቲ ማን ሁለተኛውን ጎል ያው ፔናልቲ መቺ ከሆነ ያው የፔናልቲ ስፔሻሊስት ብንለው የተሻለ ጥልቅ አደረገለት። በተቃራኒ በረኛው ሄደች፣ እሱ በዚህ ጋር ጥልቅ አደረገ። ሀገራችን የመጀመሪያ የፕሪሚየር ሊግ ጨዋታውን በማሸነፍ ጀምሯል። ያዝልቅለት። ቀጣይም በለንደን ደርቢ ፓላስን ነው የምትገጥመው። በዚሁ አጫወት ማለት ዛሬ ዲፌንሱ ላይም ባላንስ የሆነ አታኪንጉ ላይም ባላንስ የሆነ ቲም አይተናል። እንደዚህ ተጫወት በቃ። ስለ ባላንሱን የጠበቀ ቲም ወደ አንዱ ያዘነበለ ሳይሆን ማለት ባይዞ የአርሰናል ጨዋታ ላይም ጥሩ ነበር። ስለምን ደግመው ጥሩ እንደሆነና እንዳልሆነ እንለያለን። እሱ ይቆየን። ግን የዛሬው ጨዋታ ፕሌየር ሬቲንግ በቀጣይ ቪዲዮ ማለት ነው። ቢያንስ ዛሬ በሰላም ነው የምናደርገው። ተመስገን። አረ ተመስገን እንዴ! 2-0 በሆነ ውጤት አሸንፈናል። በቃ ምን አይነት አሰልጣኝ ነው! ቅያሪውስ እንዴት አባቱ ነው ደስ የሚለው። በቃ ተጫዋቾቻችን በሙሉ ፐርፎርማንሳቸው ምርጥ ነበር። በቃ እግዚአብሔር ሁሉም ማለት ነው። በቃ በጣም የሚችል አሰልጣኝ ነው። እመኑኝ ብያችሁ ነበር። በቃ ትረስት ሚ አሰልጣኝ እኛ ቤት ውስጥ ታሪክ ነው የሚሰራው። ጠብቁ፣ አሁንም ማለት ነው ጠብቁ። በቃ የምንፈልገው ቼልሲስ ባክ። እንኳን ደስ አላችሁ፣ አሸንፈናል። የዛሬውን ጨዋታ በጣም አስፈላጊ 3 ነጥብ የግድ ማድረግ ነበረብን። በዚህም ይሁን በዛ አሳክተናል። ቼልሲ አሳምኖ አሸንፏል ብዬ አላስብም። ይሄን ጨዋታ ብቻ አሸንፏል። ሮዜነር የመጀመሪያው የፕሪሚየር ሊጉን ጨዋታ 3 ነጥብ አሳክቷል ማለት ነው። ፓልመር ግን ምን አይነት ፐርፎርማንስ እንዳሳየ አላቅም። ጎል አስቆጥሯል፣ ግን ጎል ማስቆጠሩ ጥቅም አለው ብዬ አላስብም። በጣም ኬርለስ የሆነ ፐርፎርማንስ ነው እያሳየ ያለው ፓልመር። እንዴ ከጉዳት ከተመለሰ በኋላ አላቅም። ኤንዞ ፈርናንዴዝ እንዴት ሲጫወት እንደነበር አላቅም። ቶሲን ገብቶ ሳይገባብን ተቀይሮ ወጣ። ተመስገን አምላኬ። ሳንቼዝ ታደገን። ሜቢ ለሳንቼዝ በጣም ሪስፔክት። ያ ኳስ ገብቶ ቢሆን ነበር፣ የሺደ ኳስ ገብቶ ቢሆን ኖሮ ጨዋታው በዚህ መልኩ ላይሆን ይችል ነበር። ድብልቅልቁ ሊወጣ ይችል ነበር። ሳንቼዝ የባለፈውን ጨዋታ ክሶናል ማለት ነው። ዛሬ ስለ ተጫዋቾቻችን ሬቲንግ ሰራለኝ። ለመጀመሪያ ይመቻችሁ። ሃንክማን ሊያም ሮዚኒየር ለካ ቀለል ያለ ጌም ማለት የፈለገው ይሄን ነው። ተሳስቶ ነው፣ አይለመደውም ብዬ ገምታለሁ። ማንቺ አሸንፎ አንቺ እንዴት ገባሽ አይደል? አብራችሁ ናችሁ። ሊቨርፑል የዛሬ 4 ሳምንት ያነሳውን ነጥብ ዛሬ ጣል አደረገላችሁ። ተቃቅፋችሁ ለአንድ ቦታ ለ3 ተፎካከራላችሁ። ፈርስት ሃፍ ቸልሲ መራ፣ ሰከንድ ሃፍ ደግሞ ኮል ፓልመር ፔናልቲ ታቁታላችሁ። ለእንግሊዝ ቀድሞ የመታ ሰው ነው፣ ቀበረው ነው ማለት 2-0። እንደውም እኔ የገረመኝ ብሬንትፎርድ አላገባባችሁ። መከላከል ይችላል እንዴ? ሰውዬ መከላከል ይችላል እንዴ? ለምን አባቱ አራ በሜዳው አልተከላከለም? 3 ሲገባበት ገባችኋል? ሌላው ክለብ ላይ ለምን አትዝቺም? እዚህ ቲክቶክ ላይ ያለ የቸልሲ ደጋፊ ማን አርሰናልን አሸነፍን እሰየው ብለህ የሰራውን ቪዲዮ አምጣልን። ማምጣት አትችልም። ለምን ታውቃለህ? ቲክቶክ አልነበረም አንተ አርሰናል ስታሸንፈው። ስለዚህ ምን አባ ነው የሚያዝትህ? 5 ዓመት ኤክስኪውዝ አይከብድም? ገባሽ አይደል? ብሬንትፎርድ ላይ ዛችበት። የሚቀጥለውንም ሳገኝሽ ብሬንትፎርድ ምናምን ብለሽ ኤሚሬትስ ላይ እደግምሻለሁ።
ባርሳን ባሸነፍሽ ሳምንት ነው ከኔ ጋር ያወጣሽ፣ ግን ፎከርሽ እንዳሸነፍሽ ነው የፎከርሽው አይደለ? ባየር ሙኒክ ለጥፎሽ ነበረ፣ ለጠፍኩልሽ። አስቶን ቪላ አንቺን በለጠፈ በአምስተኛ ቀኑ እኔ ለጠፍኩት። ደረጃችንን እንድትረጂ እኮ ነው። የተለያየ ደረጃ ላይ ነው ያለነው እኮ። ምን አባሽ ነው ምዝቺው? አሁንም እርግጠኛ ነኝ ለ3 ሳምንት ትሻለሽ ሄደሽ ለመደከል ማለት ነው። አረጋጊው፣ አንግማን አረጋጊው። ቶፕ 4 መግባት ትፈልጋለሽ ወይ? ዋና ጥያቄ እሱ ትፈልጋለሽ እንዴ ቸለው ከመቼው አገገምክ እንዴ? ባለፈው አይደል እንዴ በሜዳና በደጋፊ 3-2 ሰጥቼ እኔ ትንፋሽ ያሳጠርኩ እንዲህ እኮ ቶሎ ታገግማለህ ብዬ አላሰብኩም ነበር። አረ ጀማው ለማንኛውም ጀማው ችለው 2-0 በሆነ ውጤት አሸንፏል። እጅግ በጣም ወሳኝ 3 ነጥብ ነው ያገኘው ጀማው። በጣም ወሳኝ 3 ነጥብ፣ አንድ ደረጃ ከፍ ሊያደርገው የሚችል ያውና ሊቨርፑል ነጥብ መጣላቸውን እንዳዘነጉ፣ ይሄ ማለት ለቼልሲ እጅግ ምርጥ አጋጣሚ ነው ጀማው። ለማንኛውም የቼልሲ ቡድን ከምንጠብቀው በላይ ጥሩ ሊሆን ይችላል። አሰልጣኙ አሁን በእያንዳንዱ ጨዋታ ላይ እያደረ ሲሄድ ማለት ነው የቡድኑን የሱን ሲስተም እየተላመዱት ሲሄዱ እጅግ አስገራሚ ቡድን ልናይ እንደምንችል ነው የምነግራችሁ ጀማው። የምሬ ነው የምላችሁ። በተለይ ደግሞ ከበረኛ በተጀመረ ኳስ በብዙ ቅብብል በፖዚሽን የሚያምን አይነት አሰልጣኝ ነው። በብዙ ቅብብሎች እስከ ጎል ድረስ ሄዶ ጎል ማስቆጠር ነው ትልቁ ዓላማው እና እጅግ አስገራሚ አጫወት እያሳየን ይገኛል ጀማው። በጨዋታው መሀልም እንግዲህ ለኤንዞ ደብዳቤ ጽፎለት ነበረ። ኤንዞም ደብዳቤውን ሲያነብ ተመልከቱት። በአግባቡ ተግብሮት ይሆን ደብዳቤው ምን እንደሚል እስቲ አጣርቼ የምመጣ ይሆናል ጀማው። ለማንኛውም ቼላው 2-0 በማሸነፍ እንግዲህ እየተጠጋ ይገኛል ጀማው። እንግዲህ በዚህ ሳምንት ኪሳራ ውስጥ የገባው ሼባው ብቻ ነው ጀማው እስካሁን ባለው ሁኔታ ማለት ነው። ከባድ ነው። አይመቻችሁ። 2-0 አሸንፈናል። በጣም ደስ የሚል ጨዋታ ነው ያዩት። ግን እኔ አንድ ጥያቄ ልጠይቃችሁ። ሊያም ሮሲኒየርን ያስፈረም ነው ወይስ ጆዜ ሞሪኒዮን ያስፈረም ነው? እኔ አልገባኝም። እንዴ ጥርቅም አድርገው አግብቶ ዘጋው ነው የምልህ ማለት አይሆኑ አዘጋግ። ዛሬ ግን ማለት ነው አንድ ነገር ታዝቤያለሁ። ለካ እናንተ መዝጋት ራሱ ብንፈልግ መዝጋት አንችልም። ዛሬ ሳንቼዝ ስንት ኳስ ነው ያወጣን? የምር በጣም ብዙ ኳስ ቆጥቶን ነው እንጂ እኮ እነሱ ስተውልናል እኮ። የምሬን ነው የምነግራችሁ። ጋርናቾ ቀላሉ ኳስ ነው የሚከብደው። አሁን የተረዳሁት ነገር ጋርናቾን እሱን ነው። ቀላሉ ኳስ ይከብደዋል። ከባድ ኳስ ካላረጉለት ማግባት አይችልም። ግን ጥሩ አጋጣሚ ተፈጥሯል። ሊቨርፑል እዛ ነጥብ ጥሎልናል። ስለዚህ በጣም አሪፍ ሆኖልናል ማለት ነው። ሌላው ደግሞ ምንድነው ጨዋታው ላይ የታዘብኩት ነገር ኮል ፓልመር ደስተኛ አይመስልም። ምን ሆኖ እንደሆነ አላቅም። ፔናልቲውንም ካገባው በኋላ አይታችሁት ከሆነ ፊቱ ላይ ምንም የደስታ እንትን አልታየም እና ደስተኛ አይመስልም ኮል ፓልመር። ነገር ግን ጨዋታው ላይ ለማሸነፍ የነበራቸው ፍላጎት መካከል አንዱ የኮል ፓልመር አስተዋጽኦ ነበር። ካርድ ራሱ ያየበት ሰዓት ሲገል የነበረበትን ካያችሁት ነጥብ ይዞ እንዲወጣ ፈልጓል። ግን ተጫዋቾቹም አይ ቲንክ በቲሙ አመራሮች ደስተኛ አይመስሉኝም። ለምን ዛሬ ተቃውሞ ነበር። እኔ ደጋፊው በጣም ያስጠላኝ። የቼልሲ ደጋፊ ለንደን ያለው በጣም የሚያስጠላ ደጋፊ ነው። የሆነ ግማሽ የሆነ ፓርት ላይ ወንበሮቹ ባዶ አሉት። ግማሹ ደግሞ ኦልሞስት 80% በላይ ሰው ገብቷል። ሰው እንዳይገባ አመጽ እናርግ ነው አይደል የተባለ የነበረው። መጀመሪያ እዛ ትዊተር ላይ ተለቀቀ የነበረው እንደዛ ነበር አይደል? ሰው ለምንድን ነው የሚከፋፈሉት? እኔ አልገባኝም። እንደዚህ ከሆነ ምንም ለውጥ አናመጣም። በጣም የሚያስጠላ። እኔ እንጃ፣ እኔ አላውቅም። እኔ ቲሙን የሚወዱትም አይመስለኝም። ኤኒዌይስ የእናንተን ሀሳብ እስቲ ያጋሩኝ። እኔ እንደዚህ አይነት ቀሽም ደጋፊ እንዳለው ቼልሲ አላውቅም ነበር ለንደን ላይ። የምር የተቃወሙት ምርጥ፣ በቃ ይመቻችሁ። ግን ደግሞ ውስጥ ገብተዋል። እኔ የደጋፊዎች ማህበር ራሱ ምን እየሰራ እንደሆነ አላውቅም። ምክንያቱም እንደዚህ አይነቱ ነው አቮይድ መደረግ ያለበት። እነዚህ ሰዎች ጥቅማቸው ካልተነካ ምንም ነገር ለውጥ ሊያመጡ አይችሉም። አያገባቸውም እኮ እዛ ለምን ስትጨፍር አትሉም? እነሱ አይመለከታቸው። ጥቅማቸውን መንካት ግን አለብን። እንደዚህ ደግሞ ካልሆነ መቼም ለውጥ አይመጣም። ሊያም ሮዝኒየር ደ ቲቸር አጀንዳ ይዞ ገብተዋል። በወረቀት ነፍ ነገር ነው የሰጣቸው። አንድ ተጫዋች ተቀይሮ ከገባ ወረቀት ይዞ ነው የሚገባው። እንደዚህ ደግሞ ሜዳ ዳር ይጣራችሁን ያስነብባችኋል። እያሸነፈ መማሩ ትልቅነት ነው። ብሬንትፎርድ ዲዘርቭ ላይ ያርግቻ መሸነፍ፣ ግን እያሸነፈ መማር ግድ ነው። የአሰልጣኝ ሊያልፍለት ይችላል። ፒስ ነው እስካሁን ባለው። ይመቻችሁ። እናንተስ ምን ሀሳብ አላችሁ? አዲሱ የቼልሲ አለቃ ሊያም ሮዝኒየር የፕሪሚየር ሊግ ጅማሩን በድል አሳምሯል። እንግዲህ ዛሬ በ22ኛ ሳምንት ሌላ ተጠባቂ የፕሪሚየር ሊግ ጨዋታ ቼልሲ ፈታኝ የሚባሉን የኬታን ሬስን ብሬንትፎርድ በሜዳው ስታንፎርድ ብሪጅ በማስተናገድ 2-0 በማሸነፍ ጣፋጭ የሚባል 3 ነጥብ ማስመዝገብ ችሏል። በዚህ ጨዋታ ላይ ቼልሲዎች በጃው ፔድሮ አማካኝነት 26ኛው ደቂቃ ላይ ጎል ማስቆጠር ከቻሉ በኋላ ውጤቱን ማስጠበቅ ላይ ፎከስ አድርገው ነበር ሲንቀሳቀሱ የነበሩት። ብሬንትፎርዶች በርከት ያሉ ጫናዎችን መፍጠር የቻሉ ቢሆንም እንዲሁም ደግሞ ትልልቅ የሚባሉ የጎል አጋጣሚዎችን ፈጥሮ የነበረ ቢሆንም እነዛን አጋጣሚ
ሳይጠቀሙት በመቅረታቸው ምክንያት እንግዲህ ነጥብ ሳይጋሩ ወይም ነጥብ ሳያገኙ መውጣት ችለዋል ማለት ነው። ቼልሲዎችም በዚህ እንቅስቃሴ ውስጥ እንግዲህ ተጨማሪ ጎል በኮል ፓልመር አማካኝነት 76ኛው ደቂቃ ላይ በፔናልቲ አግኝተው ጎሉን በማስቆጠር ውጤታቸውን አስጠብቀው ከክሊንሺት ጋር ጣፋጭ 3 ነጥብ አስመዝግበዋል ማለት ነው። አዲስ ወጣቱ የቼልሲ አለቃ ሊያም ሮሰኔርም የፕሪሚየር ሊግ ጅማሮን ከቼልሲ ጋር እንግዲህ በ3 ነጥብ አሳምሯል ማለት ነው። ቼልሲ አሁን ላይ በፕሪሚየር ሊጉ 34 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። ብሬንትፎርድ በ33 7ኛ ደረጃ ላይ ተቀምጧል። ዘንድሮ አልቀና እያሉ እየተመለከት ነው የምንገኘው የቶማስ ፍራንኮ ቶተንሃም ሆትስፐርን በሜዳው ወራጅ ቀጠና ላይ በሚገኘው ዌስትሃም የ2-1 ሽንፈት ገጥሞታል ማለት ነው። ከዚህ ጨዋታ መጠናቀቅ በኋላም ቶማስ ፍራንክ እና ቶተንሃም ሆትስፐሮች በፕሪሚየር ሊጉ 14ኛ ደረጃ ላይ በ27 ነጥብ ተቀምጠዋል ማለት ነው። ለማንኛውም ስለ እነዚህ ጨዋታዎች ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ለተጨማሪና አዳዲስ የሆኑ እግር ኳሳዊ መረጃዎች የፕላስ ምልክቱን መጫን እንዳትረሱ። በዛሬው ጨዋታ ቼልሲ ችሎ ነው 3 ነጥብ ያገኘው ብለህ የምታወራኝ ከሆነ በጣም ተሳስተሃል። በጣም ተሳስተሃል። ኬቨን ቻር የሚባለው ይሄ ተጫዋች የብሬንትፎርዱ 7 ቁጥር እሱ ምሮ ነው። ሁለቱንም በእድል ነው ያገባል። አንደኛውን አጋጣሚ ሁለተኛውን ፔናልቲ ነው። ምንም አልጮተም። ምንም የሚያረካ ጨዋታ ተጫውተናል ልትል ነው? አሰልጣኙን ታደናነቀው ነው? ምንም የሚያረካ ፓልመር በጣም ቅዝቅዝ ብሎብኝ ነበር። ኩኩሬላም በጣም ተቀዛቅዛብኝ ነበር። ካይሲዶ በጣም እግዚአብሔር ሲጮት የነበረው ጆ ፔድሮ ኔቶ ደግሞ ቻሉባ በስማ ቃላት ማታለት ሰው እግዚአብሔር ይህም ስራ ቅዝቅዝ አለብኝ ዛሬ። ከዛ ሳንቼዝ ብቻ ኬቨን በጣም ብዙ ኳስ አምክኗል። እግዚአብሔርን ከ4 ከ5 ጎል የሚሆኑ ኳሶችን አምክኗል። ከኛ በላይ ተጫውተዋል። ግን እኛ ገዳችን ነበር ይዘን ወጣን። ያው ደጋፊ ፊት ተጽዕኖ ማላቸው ብሬንትፎርዶች ያን ተጽዕኖ ይዘን ነው እንጂ 3 ነጥቡ ዛሬ እግዚአብሔርን ችለን አይደለም። እኔ በራሴ አስተያየት ነው፣ ይቅርታ አድርጉልኝ። እግዚአብሔርን በጣም ደስተኛ ለመሆንም የማይገባ አይነት ጨዋታ ነው የተጫወትነው። ብቻ 6ኛ ላይ መተናል። ይመቻል። ለዋንጫ ነው አሁን ለፕሪሚየር ሊግ ነው የሚጫወተው፣ ግን እንደዚህ በገድ አይደለም። እሺ ጨዋታ አሳምነን ነው ሲሆን ደስ ይላል። አሸንፈናል አባቴ። ምንም አልሰማም ዛሬ፣ ምንም ነው ማልሰማ ማለት ነው። እንደዚህ ድል ናፍቆኝ ነበር እንዴ እግዚአብሔርን። ኧረ በለው። ለማንኛውም 3 ነጥባችንን እፍፍ አድርገናል ማለት ነው። ግን የሆነ የሚጎለን ነገር ግን አለ። እንደ ቲም የሆኑ ቦታዎች ላይ የሆኑ ፊርሞች ያስፈልጉናል። እግዚአብሔርን ነው የምላችሁ። የሆነ በቃ ብሬንትፎርድ እኮ በጣም ሰከንድ አፍ በጣም በቃ ቀጥቅጦናል። ያቺን ፔናልቲ ባናገኝ ኑሮ አስቡት ምን ያህል ጭንቅ ውስጥ እንደምንገባ ማለት ነው። ምን ያህል 2-0 ባንሆን ኖሮ በቃ በስማ ታጡኝ ነበር። እውነት በጭንቀት ታጡኝ ነበር ማለት ነው። ለማንኛውም ማንቼ 2-0 ስታሸንፍ ነው እኮ እኛ 2-0 እንደምናሸንፍ ያወቅኩት ያኔ ነው። በቃ ጉዟችን አንድ ላይ ሆኗል። ጉዟችን አንድ ላይ ሆኗል። አቻ ሲወጡ አቻ፣ ሲያሸንፉ ማሸነፍ፣ ሲሸነፉ መሸነፍ፣ እንደዛ ሆኗል ስራችን። ለማንኛውም ሮዝነር አሪፍ እንቅስቃሴ አይተናል። ልጆቹ ትንሽ የተዳከሙ ይመስላሉ፣ ግን አሪፍ ነው። በቃ ፈርስት ሃፍ ምንም ትንሽ እነ ጄምስ ምናምን ትንሽ ቀዝቅዘው ነበር እንጂ ፈርስት ሃፍ ሰከንድ ሃፍ አሪፍ ሆኑ። ቶሲን ዛሬ ያስደመመኝ ሰው ቶሲን ነው። ቶሲን ዛሬ አስደመምሽኝ። ሳንቼዝ ይሄ 3 ነጥብ ላንተ ነው የሚገባው። ግባ እናውጣው። በሜዳችን የሚገርም ድል ነው ያስመዘገብነው ማለት በምንም ጨዋታው እንደዛ ተውት። ዋና ቁም ነገር በዚህ ሳለ 3 ነጥብ ለሊያም ሮስን የመጀመሪያ ፕሪሚየር ሊግ ጨዋታውን በገዛ ሜዳው 3 ነጥባችን ወስደናል። ብሬንትፎርድን እንግዲህ በሜዳችን ሰጠን ስጥት ነው ያለነው። 3 ነጥባችን ወስደናል ማለት ነው። ይበቃናል። ለኛ አሁን የምንፈልገው 3 ነጥባችን። ጨዋታው እንደዛ ሆነ ምናምን የማያገባንም። ጆዋ ፔድሮና እንግዲህ ፓልመር እንግዲህ 2 ጎል አግብተን እንግዲህ አሸንፋል። ጎል በክሊንሺት ነው ወጣን። ግን ጎል ያልተቆጠረብን እንደ ፈጣሪ ፍቃድ ነው እንጂ ጎሎች ሊቆጠሩብን ነበር። ለማንኛውም ግን 3 ነጥባችን አግኝተናል። አሁን ማግኘት ጨዋታው እንደዛ ነበር ምናምን ለአሁን ለቼልሲ አይጠቅም። ዋናው ቁም ነገር 3 ነጥባችን። ምክንያቱም ሊቨርፑል እና ማንቸስተር ምናምን አሸንፈው ስለመጡ አሁን የምንጠጋበት ሰዓት ስለሆነም አሸንፈን ከ9 ጨዋታ በኋላ ከ9 ጨዋታ 1 ነበር ያሸነፍነው። እንግዲህ ዛሬ ከ10 ጨዋታ ሁለተኛ ድላችን ነው የሚሆነው ማለት ነው። በደንብ ኮፒ ሊንክ ላይ ፖስት ማድረግ እንዳትረሱ። የፕላስ ምልክቱን እየነካችሁ ቤተሰብ መሆን እንዳትረሱ። አሸንፈናል። የትንፍጩ ዱቂቱን አምጮ ማለት ይሄ ነው። በቃ ዋናው 3 ነጥብ ሲዝን ነው ተብሏል። ይሄ ዓመት በቃ 3 ነጥብን ይዤ ወጥቻለሁ። ሌላ ምንም የሚመለከተኝ ነገር የለም። ዛሬ ወይኔ ጥፍጥፍ እንዴ አንተ 12 ሰዓት ጨዋታ ነው ብለውኝ ማለት ነው የ9 ሰዓት ተኩል ስግጥ ያለ ጨዋታ ነው የተጫወትኩት። ምንድነው ኧረ ቻንስ አልሞከርም ምናምን በሁሉ ነገር ተበልጠና ነው ምናችሁ ኮርና እንዳለ በቃ ሁሉ ነገር እነሱ ጋር ነበር። ጎል ግን አላገቡም። እንዴት ነው ጎል ያላገቡት?
ማቆ ታሪክ የለም። ከዚህ ጨዋታ ራሱ ማን ኦፍ ዘ ማች ማውጣት በጣም ከባድ ነው ማለት ነው። በቃ እኔ ሳንቼዝ ዛሬ እንደውም እሱ አስደምሙኛል። በቃ ቻንሶች እያወጣ ነበር ምናምን፣ እሱ እንደውም ማን ኦፍ ዘ ማች መባል ይገባል። ሌሎች እኮ ጎላችን ራሱ እንኩ እየተባለ ነው በቃ የተሰጠን። ፔናልቲ አንደኛው ፓልመር ከስንት ጊዜ በኋላ አግብቷል። ጨዋታ ላይ አሪፍ ባይሆንም ማለት ነው። ሌላኛውን ደግሞ እንደምታዩት ጆዋ ፔድሮ አስቆጥሯል ማለት እሱም የተነካካው ኳስ ነበር፣ ኦፍሳይድ ተብሎ ምናምን ታይቶ ነበር። እሱም ጎል ተብሎ ተሰጠን ማለት ነው። አሁን ከሊቨርፑልና ከዩናይትድ ስር 6ኛ ተቀምጠናል ማለት ነው።